አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ሰሞነ ሕማማት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከዲያብሎስ ባርነት ነፃ ለማውጣት በፈቃዱ የተቀበለውን ጽዋው መከራዎቹ የሚታሰቡበት ሳምንት ነው። የሰሞነ ሕማማት ዕለታት የዓመተ ኩነኔ ወይንም የዓመተ ፍዳ ምሳሌዎች ናቸው። ክርስቲያኖች ክርስቶስ የዋለልንን ውለታ እያሰብን እጅግ የምናዝንበት፣ የምናለቅስበት፣ የምንሰግድበት ከሌሎች ቀናትና ጊዜያት በተለየ መልኩ አምላካችንን የምንማጸንበት፣ ጧት ማታ ደጅ የምንጠናበት የክርስቶስን ተስፋ ትንሣኤ ከመቼውም ጊዜ በላይ በእምነትና በተስፋ የምንጠቀምበት በዓመት አንድ ጊዜ ብቻ የሚገኝ ልዩ ተምሳሌታዊ ምስጢርና አዘክሮት የሚፈጸምበት ሳምንት ነው። በእነዚሁ ሳምንታት ያሉ እያንዳንዳቸው ቀናት ስያሜና ከስያሜም ጋር የተያዘ ምስጢር አላቸው። ለተሰኞ አንጾተ ቤተ መቅደስ መርገመ በለስም ይባላል። ማክሰኞ የጥያቄ ቀንና የትምህርት ቀንም ይባላል። ረቡዕ የምክር ቀን ወይንም መልካም መዓዛ ያለው ቀን የእንባ ቀንም ይባላል። ሐሙስ ጸሎተ ሐሙስ፣ ዕጽበተ ሐሙስ የምስጢር ቀን፣ የሐዲስ ኪዳን ሐሙስ፣ የነጻነት ሐሙስ ይባላል። ዕለተ ዓርብ ስቅለት የድኅነት ቀን መልካም ዓርብ ይባላል። ቅዳሜም ቅዳም ስዑር ለምለም ቅዳሜ ወይንም ቅዱስ ቅዳሜ ይባላል። ከነዚህ ሁሉ ግን ዓርብ የስቅለት ቀን እጅግ ልዩ ናትና የስቅለት ዕዳ ደብዳቤያችን በጌታችን በኢየሱስ ክርስቶስ ለመጨረሻ ጊዜ የተደመሰሰበት ከአጋንንት አገዛዝ ነፃ የወጣንበት ዕለት ስለሆነ የድኅነት ቀን ወይንም መልካም ዓርብ ይባላል። ጌታችን ከተያዘባት ሰዓት አንስቶ አይሁድ ከቀያፋ ወደ ሐና ከሐና ወደ ቀያፋ ሲያመላልሱት አደሩ። ሲነጋ ከቀያፋ ወደ ጲላጦስ አደባባይ አስረው ወሰዱት። ይህንም አጥፍቷል የሚሉት ነገር ሳይኖር ጌታችንን ለፍርድ ያቀረቡት አይሁድ ጲላጦስ እነርሱ ወደ ተሰበሰቡባት ቦታ ወጥቶ ይህን ሰው ወደ እኔ ያመጣችሁት በምን በደል ነው ሲል ጠየቃቸው። ያን ጊዜ በቂ ምላሽ አላቀረቡም። በግብረ ሕማማት የማይሞት መለኮት ስለኛ የሞትን ጽዋ ተቀብሎ በሰውነቱ ሞተ፣ ወዮ ለዚህ አንክሮ ይገባል እንደተባለ ስለኛ በፈቃዱ ይሞት ዘንድ ፈቃዱ ነበርና በአይሁድ ጭካኔ ምክንያት ሞት ተፈረደበት። ይህ የስቅለት ዕለት ሙሉ ምስጢሩን እንዲሁ ሥርዓቱን በግብረ ሕማማቱ በስፋትና በጥልቀት እንደሰፈረው ነው። እንዲሁም የስቅለት ቀን የሚከተሉት ነገሮች ተከናውነዋል። በመጀመሪያ ፍኖተ መስቀል ጌታችን 15ቱን ምዕራፎች መከራ እየተቀበለ የተጓዘበት ነው። ጌታ በጲላጦስ ፊት ከቆመባት ቦታ ጀምሮ እስከ መካነ ትንሣኤው ድረስ በዕለተ ዓርብ የሆነውን 15 የመከራ መስቀል መንገድ ምዕራፎች ፍኖተ መስቀል አሉ። እነዚህም የጲላጦስ አደባባይ ለፍርድ የቆመበት፣ የተገረፈበት፣ በመጀመሪያ የወደቀበት ቦታ፣ እመቤታችን እያለቀሰች ልጇን ያገኘችበት ቦታ፣ ቀሪናዊው ስምዖን የጌታን መስቀል የተሸከመበት ቦታ፣ ቤሮና እንዲሁም ሰራጲታ በመሐረብ የጌታችን ፊት የጠረገችበት ቦታ፣ የጎለጎታ መቃረቢያና የጌታችንን ስቃይ ሴቶች አይተው ያለቀሱበት ቦታ፣ መስቀል ይዞ የወደቀበት፣ ልብሱን የገፈፉበት፣ ጌታችን የተቸነከሩበት፣
የተሰቀለበት ቦታ፣ ቅዱስ ሥጋውን ያወረዱበት ቦታ፣ ቅዱስ ሥጋውን የገነዙበት ቦታ፣ ቅዱስ ሥጋው የተቀበረችበት ቦታ ናቸው። እነዚህም ምዕራፎች የጌታችን መከራውንና የማዳኑን ሥራ እንዲሁ ሲያሳስቡበት ይኖራሉ። ሁለተኛው ሕማማተ መስቀል። ጌታችን 13ቱን ሕማማተ መስቀል የተቀበለበት ዕለት ነው። ዕለተ ዓርብ መድኃኒታችን ኢየሱስ ክርስቶስ ስለ መተላለፋችን የቆሰለበት፣ ስለ በደላችን የደቀቀበት፣ ስለ ኃጢአታችን ሁሉ ራሱን መሥዋዕት ያደረገበት፣ በእርሱ ቁስል እኛ ተፈወስንበት፣ በሞቱም የሞትን ሥልጣን የሻረበት ዕለት ነው። የሕይወት ባለቤት የሕያዋን ሁሉ አምላክ በፈቃዱ በሥጋ ሞቷልና የሞትን ሥልጣን አጠፋልን። ይህ ዕለት 13 ሕማማተ መስቀል የተቀበለበት ዕለት ነው። እኛም እነዚህን እያሰብን የምንሰግድበት፣ የተደረገልንን ቤዛነታችን እያደነቅን ፍቅራችንን አምልኮታችንን የምንገልጥበት ዕለት ነው። የበረቱ ቅዱሳን ሙሉ ሕይወታቸውን ዳራቸውን ደስታቸውን ትተው ዕለት ዕለት የሚያስቡትን መከራ መስቀል ኦርቶዶክሳዊ ቤተ ክርስቲያናችንም በየዕለቱ የምታስበውን የምታዘክረውን መከራ መስቀል እኛ ደካሞች ደግሞ ቢያንስ ለአንድ ሳምንት በልዩ ሁኔታ የምናስብበት ልዩ ወቅት ነው። በዚህ ልዩ ወቅት ስለ በደላችን እያነባን መድኃኒት የሆነልንን የክርስቶስን 13ቱን ሕማማተ መስቀል እናስባለን። እነዚህም 13ቱ ሕማማተ መስቀል የሚባሉት አሰሮተ ድሪት ወይንም ወደ ኋላ መታሰር፣ በገመድ መሳብ፣ በምድር ላይ መውደቅ፣ በእግር አይሁድ መረገጥ፣ ከምሰሶ ጋር መላተም፣ በጥፊ መመታት፣ ጀርባን በጅራፍ መገረፍ፣ ራሱን በዱላ መመታት፣ የሾህ አክሊል መድፋት፣ መስቀል መሸከም፣ ሳዶር አላዶር፣ ዳናት፣ ሮዳስና አዴራ በተባሉ ችንካሮች መቸንከር፣ በመስቀል ላይ መሰቀል፣ መራራ ሐሞትን መጠጣት ናቸው። በስቅለት ዕለት ለእኛ ሲል እነዚህን ሕማማተ መስቀል መቀበሉን እያሰብን የአምልኮ ስግደት እንሰግድለታለን። በመቀጠል ጌታችን በመስቀል ላይ ሆኖ 7ቱን አጽርሃ መስቀል የተናገረበት ነው። ይህ ዕለት ጌታችን በመስቀል ላይ ሆኖ 7ቱን የፍቅር ቃላት የተናገረበት ዕለት ነው። እነዚህም ቃላት የራሳቸው ጥልቅ ምስጢር ያላቸው ሲሆን የማዳኑን ሥራም አካል ናቸው። 7ቱ ቃላት ኤሎሄ ኤሎሄ ኤልማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ፣ እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትኖራለህ፣ አባቶይ ነፍሴን በእጅ አደራ ሰጣለሁ፣ አባቶይ የሚያደርጉትን አያውቁምና ይቅር በላቸው፣ እነኋት እናትህ እነሆ ልጅሽ፣ ተጠማው ተፈጸመ የሚሉት ቃላት ናቸው። ለዚህንም 7ቱን በመስቀል ላይ ሆኖ ተናግሮ ራሱን ወደ ቀኝ ዘንበል አድርጎ ነፍሱን ከሥጋው በገዛ ሥልጣኑ ለየ። በስቅለት ዕለት እነዚህን በንባባትና በዜማ እያልን እንሰግድለታለን። የስቅለት ታምራት በሰማይና በምድር 7 ታምር የተከናወኑበት ነው። በዓርብ ዕለት በሰማይ 3 ታምራት ተከናውነዋል። ለዚህም የፀሐይ መጨለም፣ የጨረቃ ደም መልበስ፣ የከዋክብት መርገፍ ናቸው። ሆኖም የሆነው በመስቀል ላይ ያለውን የአምላካችንን ዕርቃን ላለማየት ነው። ሊቁ አባ ጊዮርጊስ ይህንን ፀሐይ ጸልመ ወወርኅ ደመ ኮነ ወከዋክብት ወድቁ ፍጡነ ከመ ኢይራዩ ዕርቃኑ ለዘአልበሶሙ ብርሃነ ሲል ገልጾታል። እንደዚሁም በምድር 4 ታምራት ታይተዋል። ለዚህም የቤተ መቅደስ መጋረጃ መቀደድ፣ የዓለቶች መሰንጠቅ፣ የመቃብሮች መከፈት፣ የሙታን በአጸደ ሥጋ መነሳት ናቸው። እነዚህ ታምራት በመስቀል ላይ የተሰቀለው ወልደ እግዚአብሔር መሆኑን ለሰው ልጆች ያረጋገጡ ምልክቶች ነበሩ። ለዚህን ታምራት አይተው በጌታችን ያመኑ ነበሩ።
ከሰቃዮቹም ወገን የሆኑት እንኳን በትሕትናው በታምራቱም ተማርከው አምነው ምስክሮቹ ሰማዕታት ሆነዋልና። ዕርቀ ሰላም ሰባቱ ጸበኞች የታረቁበት ዕለት ነው። በዚህ ዕለት 7 ጸበኞች ታረቁ፣ ተስማሙ። ለዚህም ሰውና እግዚአብሔር፣ ሰውና መላእክት፣ ነፍስና ሥጋ ናቸው። የስቅለት ቀን የገነት በር የተከፈተበት፣ በአንጻሩ ደግሞ ሲኦል የተበረበረበት ነው። በአዳም በደል ምክንያት 5500 ዘመን ተዘግቶ የነበረው ገነት ተከፈተችበት። በአንጻሩ ደግሞ ሰልጥነ የነበረች ሲኦል የተበረበረችበት፣ ነፍሳት ከሲኦል ወጥተው ወደ ገነት የገቡበት ነው። የስቅለት ዕለት የገነት መዘጋት ያበቃበት፣ የሲኦል መሰልጠን ያከተመበት፣ ቅዱስ ጳውሎስ ጥልን በመስቀሉ ገደለ ሲል የገለጸው በእነዚህ መካከል የነበረውን ጥል ማብቃቱንና ፍጹም ሰላም መስፈኑን ያሳያል። የሰው ልጅ ድህነት የሰው ልጅ ከዲያብሎስ እስራት የተፈታበት ዕለት ነው። የስቅለት ዓርብ የሰው ልጆች በዘር ኃጢአት ቁራኝነት ይኖሩ የነበረው የጨለማ ሕይወት ያከተመበት፣ ፍጹም ድህነት ያገኙበት ታላቅ ዕለት ነው። የስቅለት ዓርብ የሲኦል አበጋዝ ዲያብሎስ በነፋስ አውታር የታሰረበትና ሥልጣኑ የተሻረበት፣ በአንጻሩ ደግሞ ታስሮ የነበረው አዳም የተፈታበትና ወደ ገነት የተመለሰበት ነው። በመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲፈረድበት ወንጀለኛ የነበረው በርባን ተፈታ። ጌታችን በሥጋው ሲሞት ደግሞ አዳምና ልጆቹ በሙሉ ተፈቱ። ቅዱስ አትናቴዎስ በምድር ላይ ኃጢአትን አሳፈረ፣ መርገምንም በመስቀል ላይ ሻረ፣ ሞተ፣ ነፍሱን በሲኦል አጠፋ፣ ፈርሶ በስብሶ መቅረትን በመቃብር አፈራረሰ እንዳለ፣ እንዲሁም ቅዱስ ጴጥሮስ በሥጋ ሞተ፣ መንፈስ በመለኮት ግን ሕያው ነው፣ እርሱም ደግሞ ሄደ፣ በወህኒም በሲኦልም ለነበሩት ነፍሳት ነፃነትን ሰበከላቸው እንዳለ፣ ጌታችን በሲኦል እስራት የነበሩትን ነፍሳት ነፃማ ወጣቸው። የምንጠቀምበት ማየገቦ የምንድንበት ሥጋውና ደሙ እንዲሁም የምታማልደን እናት የተሰጠበት ነው። በ9 ሰዓት ጌታችን በውሃው ተጠምቀን ደሙንም ተቀብለን የእግዚአብሔር ልጆች እንሆን ዘንድ ከቀኙ ጎኑ ጥሩ ውሃ ትኩስ ደም አፈሰሰ። ዕለተ ዓርብ ተጠምቀን ድህነት የምናገኝበት ውሃ ከጎኑ የፈሰሰበት፣ የዘላለም ሕይወት የምናገኝበት፣ ቅዱስ ሥጋውንና ክቡር ደሙንም ያገኘንበት ዕለት ነው። እንዲሁ በነገው ዕለት ስለ ዓለም የሚቆረሰው ሥጋዬ የሚፈሰው ደሜ ነው እንዳለ ቤተ ክርስቲያን የተዋጀችው በዚሁ በዕለተ ዓርብ በፈሰሰ ደሙ ነው። በዚህ ዕለትም አርማችን መስቀል፣ ማኅተማችን ደሙ፣ ሕይወታችንም እርሱ ሆኗል። ሥጋውንና ደሙን በመስቀል ላይ አግኝተናልና ከመስቀሉ ስርም ድንግል ማርያም በዮሐንስ አማካኝነት እናት እንድትሆነን እኛም ልጅ እንድንሆን የተሰቀለበት ቀን ነው። እናቱ እናት እንድትሆነን በይፋ የተቀበልንበት ቀን ነው። እነኋት እናትህ እነሆ ልጅች ብሎ ሰጠን። ርኅርይት እናት ከመስቀል ስር በዕለተ ዓርብ አግኝተናል። በጲላጦስ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በገባለት ቃል ኪዳን መሠረት ትንቢቱ ይፈጸም ዘንድ መከራን ተቀበለ። ጲላጦስ በ3 ሰዓት ይሰቀል ዘንድ እንዲሁም ሲፈርድበትም መስቀሉንም ተሸክሞ በዕብራይስጥ ጎለጎታ ወደ ተባለው ቀራንዮ ወደሚባል ቦታ ወጣ። የራስ ቅሉ ስፍራ ቀራንዮ ጎለጎታ አዳም አጽም የተቀበረበት ቦታ ነው። በዚያም የአዳም መቃብር የሆነች ዋሻም አለች። የመስቀሉንም እንጨት በዚያ በምድር መካከል አይሁዶች ተከሉት። የአዳም አጽም ቀድሞ ከአዳም ትውልዶች ሲተላለፍ ከኖህ ደርሷልና። ኖህም ወደ መርከብ እንደ ታቦት አስገብቶ በኋላ መልከ ጼዴቅ ቀብሮታል። ጌታችንም ከአዳም የራስ ቅል በላይም እንዲሁም ሊያድነው መስቀል ተሸክሞ ተንገላታ። አይሁድም የቀራንዮ ዳገት እየገረፉ ወደ ጫፍም አደረሱት። 2ቱም እንጨቶች አመሳቅለው
ዓይኖቹ እያዩ እግሮቹና እጆቹን ቸነከሩ። በዕለተ ዓርብ ቀትር 6 ሰዓት ላይም እንዲሁ ተሰቀለ። ጌታችን የተሰቀለበት ሰዓትም ፀሐይ በሰማይ መካከል ወደ ሆነው ጊዜ የጥል መታየት የሚጠፋበት ወደ ሰውም ተረከዝ የሚገባበት ነበር። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ምድር ጨለመ። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። ምክንያቱም የፈጣሪያቸውን ዕርቃኑን ይሸፍኑ ዘንድ ነበር። ቀትር በሆነ ጊዜ ፀሐይ ጨለመ፣ ምድርም ሁሉ እስከ 9 ሰዓት ድረስ ጨለማ ሆነ ተብሎ እንደተጻፈ። በ9 ሰዓትም በቀኝ የተሰቀለው ወንበዴ ስለ ጌታችን በሰማይ 3 በምድር 4 ታምራትን ሲያደርጉ አይቶ በእውነት አምላክ እንደሆነ አመነ። አቤቱ በመንግሥት በመጣ ጊዜ አስበኝ ባለው ጊዜ በግራ የተሰቀለው ዳርክስ ግን እስኪ አምላክ ከሆንክ ራስህን አድን ብሎ ዘበተበት። ፈያታዊ ዘየማን ግን እኛስ በደላችን ነው የሰቀለን፣ እርሱ ግን ምንም ሳይበድል ነው፣ እንዴት አምላክ ላይ ክፉ ነገር ትናገራለህ ብሎ ገሰጸው። ፈያታዊ ዘየማን ጌታችን በጌትነቱ መንበር መንግሥቱ ሆኖ ታየው። እርሱም አይቶ ተዘከረኒ እግዚኦ በውስተ መንግሥት ከቢለው ጌታችን ዮም ትሄሉ ምስሌዬ ውስተ ገነት ብሎ ደመ ማኅተሙን ሰጥቶታል። በኋላም ገነት ሲገባ መልአኩ አንተ ማነ? አዳምነ? አብርሃምነ? ወይንስ ይስሐቅነ? እያሉ ጠይቀውታል። መልአኩም ሳያውቅ የጠየቀው ሆኖ አይደለም። እንኳንም በመጨረሻ የጸደቀ ፈያታዊ ዘየማን ቀርቶ በዘላለማዊ የኖረ ጻድቃን ሁሉ ያውቁታል። አብርሃምን፣ አዳምን፣ ይስሐቅን ሳያውቅ ቀርቶ አይደለም። ነገር ግን ሊቃውንት ሲተረጉሙ አዳም ነህ ማለቱ የአዳምን ሥራ እንዲሁ አለህን፣ አብርሃም ነህ ሲሉ ደግሞ የአብርሃም ሥራ አለህን ለማለት ነውና። በጌታችን ኢየሱስ ክርስቶስ መስቀል አጠገብ እናቱ የእናቱም እህት የቀሌዮጳ ሚስት ማርያም መግደላዊት ማርያም ቆሞ ነበር። እነርሱ ማርያም መግደላዊት፣ የታናሹ ያዕቆብና የዮሳ እናት ማርያም፣ የዘብዴዎስም የልጆቹም እናት ሰሎሜ ነበሩ። ጌታችን ኢየሱስ ክርስቶስ በመስቀል ላይ የተናገራቸው የአደራ ቃላት አንዱ እመቤታችን ለዮሐንስ መስጠቱ ነው። ለወላጁ ዮሐንስ ከስጦታ ሁሉ ስጦታ የሆነችውን እናቱን እናትህ ትሁን ብሎ ሰጠው። እነኋት እናትህ፣ እነሆ ልጅሽ፣ በኋላም ወደ ቤቱ ወሰዳት፣ 15 ዓመት ኖራለችና። በዚህም የዮሐንስ ቤት በአቢዳራ ቤት ትመሰላለች። እመቤታችን የሚያጽናናትን ወዳጁ ዮሐንስን ሰጥቷታል። የእመቤታችንስ ለዮሐንስ መሰጠት ቀድሞ በሙሴ አንጻር ጽላቱ ለሕዝብ ሁሉ እንደተሰጠች ሁሉ በዮሐንስ አንጻር እመቤታችን ለሁላችን ምእመናን ተሰጥታለችና። 9 ሰዓት በሆነ ጊዜ ጌታችን ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ ብሎ በታላቅ ቃል ተናገረ። በዚያም ቆሞ የነበሩ አምላኬ አምላኬ ለምን ተውከኝ የሚል ድምፅ የሰሙ ኤልያስን ሁሉ ይጠራል እያሉ አሙት። ክህደቱንም ሁሉ ተናገሩ። ያን ጊዜ አንድ ወታደር ሮጦ ሆምጣጤ የመላበት ዕቃም ተቀምጦ ነበርና በሰፍ ግን መልቶ በሂሶጵም አድርጎ በአፉ ውስጥ ጨመረው። በመስቀል ላይም ሳለ ጌታችን ኢየሱስ ክርስቶስ ታላቅ ድምፅን ሁሉ አሰምቶ ተፈጸመ አለ። ቅዱስ ነፍሱንም ከሥጋው በፈቃዱ ለየ። አይሁድም እሊህ ሰዎች እንደተሰቀሉ አይደሩ፣ ምክንያቱም ቀጣዩ ቀን ሰንበት ነውና ጭናቸውን ሰብረው ያወርዷቸው ዘንድ ጲላጦስን ጠየቁ። እርሱም ፈቀደላቸው። የሁለቱ ወንበዴዎች ፈያታዊ ዘየማንና ፈያታዊ ዘጸምጋ አብረው አወረዷቸው። ከጌታችን ዘንድ ሲቀርቡ ፈጽሞ ሞቶ አገኙት። በዚያም ጭኑን ሁሉ ሳይሰብሩ እንዲሁ ቀሩ። ሌላ ግን የተመሰለ ምሳሌ ሲያገኝ ነው። የፋሲጋ በግ አጥንቱ ከእርሱ ጋር አትስበሩ የተባለው አሁን ተፈጸመ። ከጭኖቻቸውም እንደዚሁ አንዱ ቀኝ ጎኑን በጦር ወጋው። እንዲሁም ከወታደሮቹ አንዱ የሆነው ለንጊኖስ የጌታችን ጎኑን ቢወጋው ትኩስ ደምና ቀዝቃዛ ውሃ ፈሰሰ።
ለንጊኖስ ጥንተ ታሪኩ አንድ ዓይኑ የጠፋ ሲሆን ጌታችን በተሰቀለበት ጊዜ ጫካ ሸሽቶ ርቆ ነበርና። ምክንያቱም ከዚህ ሰው ሞት አልተባበርም በማለት ነው። አመሻሹ ላይ የአይሁድ አለቆች ሲመለሱ ከመንገድ አገኙት። ስለምንም ከመሲሁ ሞት አልተባበርክም አሉት። እርሱም ምንም አላገኘውበትም አላቸው። ከዚህም በኋላ እንደ ሕጋቸው እንደሚቀጡት ቢነግሩትም እየሮጠ ሄዶ የጌታችንን ጎኑን ሲወጋው ደሙ በፈሰሰ ጊዜ ያን ጊዜ ዓይኑ በራለት። ከጌታችን ጎን የፈሰሰው ደም እንደ ለቅርጽ ሆኖ በሁለት ወገን ደምና ውሃ ሆነ። ከጌታችንም የፈሰሰው ትኩስ ደም መላእክት በጽዋ ቀርተው በዓለም ሁሉ ላይ ረጩት። ይህ መሰረት ሆኖ ዛሬ ቤተ ክርስቲያናችን የሚታነጸው የጌታችን ደም የነጠበበት ነው። ለዚህም ቅዱስ ጳውሎስ አሁንስ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውም ሁሉ ተጠንቀቁ ብሏል። ከጌታችን ጎን የፈሰሰው ውሃ ደግሞ ምእመናን የልጅነት ጥምቀትን ስንጠመቅ ውሃውን ካህኑ ሲባርከው ማየገቦ ይሆናል። ቅዳሜ ከቀድሞው በተለየ መልኩ የጌታችንን መከራ በማሰብ በጾም ታስባ ስለምትውል የተሻረ ቅዳሜ ትባላለች። ይህ ቅዳሜ ጌታችን ሥጋውን በመቃብር የዋለችበት በመሆኑ እኛም እንደ ሐዋርያት የትንሣኤውን ብርሃን ሳናይ እህል ሁሉ አንቀምስም በማለት በጾም የምናሳልፈው ለዚህ ነው። ቄጤማውንም ምእመናን እስከ ትንሣኤ ሌሊት በራሳቸው ላይ ያስሩታል። የቄጠማው አመጣጥና ምስጢሩ ከአባታችን ኖህ ታሪክ ጋር የተያያዘ ነው። በጥፋት ውሃ የጠፋችው ወቅት የኖህ ታማኝ መልእክተኛ ርግብ የውሃውን መጉደል ያበሰረችው ቄጤማ ይዛ በመግባት ነው። ዛሬም ለሐዲስ ኪዳን ክርስቲያኖች ኀጢአት ጠፋ፣ በክርስቶስ ሞትና ትንሣኤ ነጻነት ተሰብከናል፣ ታወጀ በማለት ካህናቱ ቄጤማ ይዘው ምእመናንን ሁሉ ያበስሩበታል። በዚህችም ቅድስት ቅዳሜ ቅዱስ የሆነ እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ በዚህችም ዕለት ከሥራው ሁሉ ያረፈባት ዕለት ናት። ጌታችን የተቀበረበትም ስፍራ ለተሰቀለበት ቦታ አቅራቢያ ነበር። ዮሴፍ ከኒቆዲሞስ ጋር ሆኖ ጌታችንን እንደ ፍጡር በሐዘንና በለቅሶ ሲገንዙት የጌታችን ዓይኖች ተገለጡ። እንደ ፍጡር ተገንዙኛላችሁን? በሉ እንዲህ እያላችሁ ገንዙኝ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያውም አላቸው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።